ሰው ውሻ የእያንዳንዱን ፍጥረት ሽታ ለይቶ ያውቃል። እኔ በሕይወት የዘመን የሚያስደንቀኝ አቅዶ ተንኮል የሚሰራ ሰው። እስቲ አሁን በከተማችን ያለው መዓዛ የኢትዮጵያ መዓዛ ነው። ሰው ወጥቶ እንዳይገባ የሚደረገው የኛ መዓዛ ነው። ነፋስ ፍሬን ከገለባ እንዲለይ፣ ክፉና በጎ እንዲለይ እንዲያደርጉት መንፈስ ቅዱስ ወረደላቸው። ሐዋርያት ያልተሰሙበት ያልተደመጡበት የለም። ሕፃን ናቸው። መንፈስ ቅዱስ ያበስላቸዋል። የኃጢአትን እሾህ ያቃጥላል፣ ለነፍስ ደግሞ ብርሃን ሆነ። የነፍስ ብርሃን ይሆናቸዋል። ቤተ ክርስቲያን እኮ እኛን በ40 በ80 ቀን ከጥምቀት የምትወልደን በመንፈስ ቅዱስ ባገኘችው ልደት ነው። ምዕራፍ 2 ቁጥር 1 ላይ ስትመለከቱ ወንጌል ተፈጸመ መዋዕለ ጴንጠቆስጤ፣ የጴንጠቆስጤ ዘመን ወይም 50ው ቀን በተፈጸመ ጊዜ እንዘ ሀለው ኩሎሙ ጉቡአን አሐተኔ፣ ሁሉም አንድ ላይ ተሰብስበው በጉባኤ ሳሉ ወመጻ ድምፅ እምሰማይ ከመ ድምፀ አውሎ፣ ከሰማይ ድንገት እንዳውሎ ነፋስ ያለ ድምፅ መጣ። ወመልአ ኩሎ ቤተ ሀበ ሀለው ይነብሩ፣ አውሎ ነፋስም ያሉበትን ቤት ሁሉ ሞላው። ወሬዩ ልሳናተ እሳት ክፉላተ ከመ እሳት ዘይትከፈል፣ እንደ እሳት ላንቃ የሚከፋፈል የእሳት ልሳኖችንም አዩ። ወነበረ ዲበ ኩሎሙ፣ በሁላቸውም ላይ ተቀመጠባቸው፣ አረፈባቸው። ወነሱ ኩሎሙ ኃይለ መንፈስ ቅዱስ፣ ሁሉም የመንፈስ ቅዱስን ኃይል ተመሉ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይህ ንባብ ይባላል። ንባብና ትርጓሜ በአማርኛ ተተረጎመ። ምንድን ነው ይሄ ነው? ቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ 10 ቀን በተቀመጡ ባላቸው ቦታ ተቀምጠዋል። ያ የተቀመጡበት ቦታ ጽርሐ ጽዮን ይባላል። የጽዮን አዳራሽ ማለት ነው። ሥጋ ወደሙን የተቀበሉበት፣ ጌታ ትሕትናን ያስተማረበት፣ በደብረ ዘይት አጠገብ ያለ ለዕርገቱም ቅርብ የሆነ ቦታ፣ በዚያ ተቀምጠው ነበረ። ሲቀመጡም አንድ ላይ ተሰብስበው ነበር የተቀመጡት። አንድ ላይ ተሰብስበው ተቀምጠው ሳሉ ድንገት ከሰማይ አውሎ ነፋስ በ50ኛው ቀን መጣ ይላል። ይህ 50ኛ ቀን ምን እንደሆነ ትንሽ አጠር አድርጌ ወደ ታሪኩ ልመልሳችሁ። ይህ 50ኛ ቀን የሚባለው እስራኤል ከግብፅ ከወጡ በኋላ ከግብፅ በወጡ በ50ኛው ቀን እየጠበቁ በዓል እንዲያከብሩ እግዚአብሔር አዟቸው ነበረ። እግዚአብሔር እስራኤልን የበኩር ልጆች ያላቸው ልደታቸው የተጀመረ በሲና ተራራ ነው። ያንን 50 ቀን እየደገሙ በዓመቱ የሚያከብሩበት ምክንያት ከእግዚአብሔር የተወለድንበት ልደተ እስራኤል፣ ልደተ ሕዝበ እግዚአብሔር፣ የእግዚአብሔር ሕዝብ ልደት፣ የእግዚአብሔር ጉባኤ ልደት፣ የምኩራብ ልደቷ፣ የኦሪት ልደቷ፣ የሕግ ልደቷ ብለው ይህንን ያከብሩ ነበረ። ከዚያ ባገኙት ሕግ በረከት ይሰጣቸዋል። የዕድሜ በረከት፣ የጤና በረከት፣ የልጅ በረከት፣ ሀብተመዊ የድል በረከት፣ የመንግስት በረከት፣ የክህነት በረከት፣ ይህ ሁሉ ይሰጣቸው ነበረ። በሄዱበት ሁሉ እስራኤል ይፈሩና ይከበሩ ነበረ። የት? ከተራራው ላይ በ50ኛው ቀን ባገኙት ልደት ሙሴ 40 ቀን ጾሞ ከግንባሩ ላይ በ50ኛው ቀን ከግብፅ ጀምራችሁ ቆጥራችሁ ነው፣ አደራችሁ እንዳትረሱት። ከግብፅ ጀምራችሁ ቆጥራችሁ ነው። ሙሴ 40 ቀን ጾሞ በ50ኛው ቀን ሲመለስ ከግንባሩ ላይ ብርሃን ተስሎበት ስለነበረ በዚያ ብርሃን እስራኤል ኃይል እንዳገኙ፣ በረከት እንዳገኙ፣ ድል እንዳገኙ ይኖራሉ። ርስትም የወረሱት ተራራው ላይ ባገኙት ልደት ነው። ርስትም የወረሱት ከእግዚአብሔር ጋር ተዋህደው የሚኖሩትም በዚያው ነበረ። ከጠላቶቻቸው የሚጠበቁትም በዚያው ነበረ። ምድር ማርና ውሃ የምታፈልቅልባቸውም በዚያው በ50ው ቀን ልደት ነበረ። በዚህ ቀን እግዚአብሔር ለማን ለሐዋርያት አውሎ ነፋስ ላከላቸው ይላል። አማርኛውን ነው። ምን ሆነው ሳለ? ተሰብስበው ሳለ እንዘ ጉባኤ እሙንቱ፣ ተሰብስበው ሳሉ ኩሎም አሐተኔ፣ አንድ ሆነው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው
ተሰብስበው ሳሉ አውሎ ነፋስ መጣ። ያ አውሎ ነፋስ ማን ነው? መንፈስ ቅዱስ። ነፋስ መጣ። እንደ የአውሎ ነፋስ ድምፅ ከላይ እየተንበለበለ መጣ። ሐዋርያት በአንድ ቤት ተዘግተው እስካሉ ከመሃል ላይ እመቤታችንም አለች። አብራቸው እያለች መንፈስ ቅዱስ ወረደ። እንደ እሳት ላንቃን ቆረጥ ቆረጥ እያለ መጣ። እየተንበለበለ እየነደደ በእሳት ልሳን አምሳልም በራቸው ላይ አረፈላቸው። ሰው ውሻ የእያንዳንዱን ፍጥረት ሽታ ለይቶ ያውቃል። ቅዱሳን በውሻ የተመሰሉት ለዚህ ነው ቅድም መምህሩ ቃል ሲያስገቡ እንደ ታማኝ ውሻ ባልጮህልሽ ያሉ ልሳነ ከለባቲ ከላይ ለጸላይቱ የተባሉት እንደ ሙሴ ባልሆንልሽ እንደ አሮን ባልሆንልሽ ማለት ነው። ያንን መዓዛ እንዲያውቅ የጌታቸውን መዓዛ የሚያውቁ እኛም ደግሞ የክርስቶስ የትሕትናው መታወቂያ፣ የቸርነቱ መታወቂያ፣ የፈታሂነቱ መታወቂያ፣ የመሐሪነቱ መታወቂያ፣ የጠቢብነቱ መታወቂያ፣ የንጉሥነቱ መታወቂያ፣ የኃይሉ መታወቂያ፣ የረዳትነቱ መታወቂያ፣ የታዳጊነቱ መታወቂያ ሁነን ምልክት እንሆነዋለን። ተፋቅረን ክርስቶስ ፍቅር መሆኑን ሰዎች እንዲያውቁ እናደርጋለን። ሰርተን ትጉ እግዚአብሔር አለን ብለን እናሳውቃለን። ዝቅ ብለን ክርስቶስ ትሑት ነው ብለን እንታይለታለን። እኛ ስለ ክርስቶስ እንታያለን ማለት ነው። ይሄ ነው መታወቂያ። ስለዚህ የእኔን መዓዛ መንፈስ ቅዱስ ይሰጣችኋል ሲል በነፋስ አምሳል ተገለጠላቸው። በነፋስ አምሳል አላችሁን? መንፈስ ቅዱስ የክርስቶስን መዓዛ ያመጣልን። ከቤተ ክርስቲያን ብዙ ክርፋት እያመጣንባል አይባልም እንጂ ብዙ ነገር አምጥተንበታል። ይህ ዘረኝነት ለምሳሌ የቤተክርስቲያን መዓዛው አይደለም። ተንኮል፣ ቂመኝነት። እኔ በሕይወት የዘመን የሚያስደንቀኝ አቅዶ ተንኮል የሚሰራ ሰው ነው። የምሬን ነው የምነግራችሁ። ሰው ቢሰርቅ እርቦት እንበልሽ፣ ቢዘሙት ስጋው አሸንፎት፣ ለተንኮለኛ ሰው ምን ምክንያት አለ? ምንም እኮ ምክንያት የለም። እንዴት አቅዶ ሰው ተንኮል ይሰራል? ገሌ በዚህ አቅጄ በዚህ ወጥቼ ወርጄ ላጥፋው ብሎ ተንኮለኛ የሚሆን ሰው እንደው ምንም ምክንያት እንኳን የለውም። በሌላ ኃጢአት አመካኝተን መጥፋት ተፈቅዷል ማለት አይደለም። ይሄ የኛ መዓዛ አይደለም፣ የኛ አይደለም። ጠብ፣ ክርክር፣ መግደል አሁን የኛ መዓዛ ነው። እስቲ አሁን በከተማችን ያለው መዓዛ የኢትዮጵያ መዓዛ ነው። ተወጥቶ እንዳይገባ የሚደረገው የኛ መዓዛ ነው። ሁሉን የሚያስችል እኔ ጥገቡ አላልኩም፣ እውነቴን ነው የምነግራችሁ ማለት ነው። ቀልድና አሁን እናንተ እየቀለድኩ እንዳይመስላችሁ። ግን እግዚአብሔር ከረሃብ ብቻ ሳይሆን ከጥጋብም ይጠብቃል። እግዚአብሔር ከጥጋብም ይጠብቃል፣ ከረሃብም ይጠብቃል፣ ከሁሉም የሚጠብቀው በሁለንተናችን ያዝንልናል። ውርደታችንም ያውቃል፣ ክብራችንም ያውቃል። እንዳንዋረድም ይፈልጋል፣ እንዳንጠፋም ይፈልጋል፣ እንዳንጠፋም ይፈልጋል። ስለዚህ መንፈስ ቅዱስን በእሳት አምሳል የላከላቸው ፍሬን ከገለባ እንዲለዩ፣ ሕዝቡ በጎና ክፉ እንዲለይ እንዲያደርጉት፣ በስራ እንዲገልጡ፣ ድውይ ፈውሰው፣ ሙት አንስተው አስተምረው። የግድ የሞተን ከመቃብር መቀስቀስ ብቻ አይደለም። ምን ያደርጉታል? አይ በኃጢአት የሞተ እኮ አለ፣ በነውር የሞተ እኮ አለ፣ በፍላጎቱ መቃብር የተቀበረም አለ። ያንን በተስፋ መንግሥተ ሰማያት፣ በተስፋ ክርስቶስ፣ በተስፋ ትንሣኤ የሚቀሰቅሱት፣ ተስፋ የቆረጠውን በመስቀል ትምህርት አስተምረው የሚያነሱት፣ ሰነፉን በትጋት ዘማዊን በንስሐ አንጽተው ስለሚቀሰቅሱት ፍሬን ከገለባ እንዲለይ፣ እንደ በግ የሚነዳውን፣ እንደ ከብት የሆነውን፣ እህቱን፣ አክስቱ፣ ወንድሙን የሚያገባውን፣ ጊዜ ሳይመርጥ የሚመገበውን፣ እንደ እባብ ያገኘውን ሁሉ የሚገለውን ክፉና በጎ እንዲለይ፣ ነፋስ ፍሬን ከገለባ እንዲለይ፣ ክፉና በጎ እንዲለይ እንዲያደርጉት መንፈስ ቅዱስ ወረደላቸው። ዕጣን ቋጥረን ስናኖረው ነው አፈም ላይ ስናደርገው ነው የሚሸጥ? ንገሩኝ እንጂ እስቲ። ቋጥራችሁ ስታኖሩት ብትቀርቡት ይሸታችኋል። ሩቅ የሚሸጥ ግን አፈሙ ላይ ሲሆን ነው ሲቋጠር። ይኸውላችሁ ምን ማለት ነው? በመከራ እሳት እየተጠበሳችሁ መዓዛችሁ ግን እስከ ሩቅ ይደርሳል ማለት ነው። የትም ትሰማላችሁ። ስለዚህ ምን አላቸው? ምን አልወ ነገር ዋልወ ነቢብ ዘይተሰማቃሉ። ሐዋርያት ያልተሰሙበት ያልተደመጡበት የለም። ሕፃን ናቸው። መንፈስ ቅዱስ ያበስላቸዋል። መጽሐፈ ኢዮብ ምዕራፍ 28 ላይ ዘበታይት ያጣብለላ በእሳት ምድርን በታቿ በእሳት ጠቀለላት ይላል። ለምን? ውሃ እንድታወጣ ነው። እነሱ መንፈስ ቅዱስ እንዲያወጡ በእሳት ያሞቃቸዋል፣ መዓዛ ያመጣሉ። ስለዚህ ቤተ ክርስቲያንን እግዚአብሔር ሰይፍ ሲመጣባት፣ ስለት ሲመጣባት፣ ስደት ሲመጣባት፣ ግፍ ሲመጣባት፣ ፍት ስታጣ ዝም የሚላት ምንድን ነው? መዓዛዋ ከሩቅ እንዲሰማ። ጊዮርጊስ በእሳት ባይጠበስ እዚህ ድረስ መች ይሰማን ነበር? እንደ አንድ ሰው ጸድቆ ይቀር ነበር እንጂ ከዚህ ድረስ እኮ የደረሰልን እኮ ጠብሰውት እኮ ነው። ቅዱስ መርቆሬዎስን እኮ ያወቅነው እኮ ጠብሰውት እኮ ነው በመከራ። መንፈስ ቅዱስ ደግሞ እያበሰላቸው ለጋውን ያበስለዋል። መንፈስ ቅዱስ ይላል ቅዱስ ቄርሎስ ዘኢየሩሳሌም፣ መንፈስ ቅዱስ የኃጢአትን እሾህ ያቃጥላል፣ ለነፍስ ደግሞ ብርሃኗ ነው። የነፍስ ብርሃን ይሆናቸዋል።
አይምሯችሁን ብሩህ ያደርግላችኋል፣ የኃጢአታችሁን እሾህ ያቃጥልላችኋል። ስለዚህ በቤተ ክርስቲያን ስትኖር ከአባትህ ከመንፈስ ቅዱስ ጋር ትኖራለህ። ስለዚህ ምን አደረገ? ተመልከቱ። የቤተ ክርስቲያን ልደቷ ተጀመረ። ለምንድን ነው? ክርስትና መንፈስ ቅዱስ በሰጠው ስልጣን ነው የምንነሳው። የቤተ ክርስቲያን ልደት፣ ቁርባን መንፈስ ቅዱስ በሰጠው ስልጣን ተቀድሶ ነው የምንቆርበው። ክህነት መንፈስ ቅዱስ በሰጠው ስልጣን ነው። ጌታ ሐዋርያትን እጅ ጭኖባቸው ፕትርክና ሰጥቷቸው አረገ። እነሱ እጅ ጭነው ሾሙ። ያንን መንፈስ ቅዱስ በአምሳ ቀን ወዶ አጸናው። ክህነት የመጣ ቤተክርስቲያን እኮ እኛን በ40 በ80 ቀን ከጥምቀት የምትወልደን በመንፈስ ቅዱስ ባገኘችው ልደት ነው። ስለዚህ መንፈስ ቅዱስ ስለወረደ የክህነት ልደት ነው፣ የወንጌል ልደቷ ነው፣ የሥርዓተ ቤተክርስቲያን ልደቷ ነው፣ የጥምቀት ልደቷ ነው፣ የቁርባን ልደት ነው፣ የተክሊል ልደት ነው። ተክሊል የሚፈጸመው ሜሮን ተቀብተን ነው። ሜሮን የምንቀባው መንፈስ ቅዱስ በዘይት ስለሚመሰል ነው። ዘይት ተቀብተው ነገስታት እንደሚነግሱ መንፈስ ቅዱስም ቅባት ፍስክ ነውና ልጆቹን ስለሚያከብር የሰማይ ነገስታት ስለሚያደርግ ወአጽአርከ በክብር እንዳለ ነብዩ። ስለዚህ ቅባት ፍስክ ነው፣ የሕይወት ቅብ ነው እሱ። ከዚህ የተነሳ መንፈስ ቅዱስ በመውረዱ ቤተክርስቲያን ተወለደችልን።